ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ፕሮፋይል ነክ በሆኑ መረጃዎችና አጫጭር ጉዳዮች ወደ እናንተ እየደረሰ ነው። አሁንም አብሮነታችሁ አይለየን። ወደ አጫጭር የዝውውር መረጃዎች እናልፋለን። የስፔኑ ክለብ ሪያል ማድሪድ እንግሊዛዊውን የመስመር ተከላካይ ትሬንት አሌክሳንደር አርኖልድን በይፋ አስፈርሟል። ክለቡ ተጫዋቹን ከሊቨርፑል በነጻ ያስፈረመው ሲሆን ውድ የውል ማፍረሻንም አካቷል። ተጫዋቹ በክለቡ እስከ ፈረንጆቹ 2031 ድረስ የሚያቆየውን የኮንትራት ውል የፈረመ ሲሆን ማድሪድ ተጫዋቹን በዓለም የክለቦች ዋንጫ ላይ ለማግኘት ለሊቨርፑል ወደ 10 ሚሊዮን ፓውንድ የሚጠጋ ክፍያ ሰጥቷል። በተጨማሪም የተጫዋቹን የሰኔና ሐምሌ ወር ደሞዝም ሪያል ማድሪድ እንዲሸፍን ከሊቨርፑል ጋር ተስማምቷል ነው የተባለው። የ26 ዓመቱ አሌክሳንደር አርኖልድ በመርሲሳይድ የአንድ ወር ቀሪ ጊዜ ያለው፣ ነገር ግን በዚህ ሳምንት መጨረሻ በተያያዘለት እቅድ መሰረት ወደ ሪያል ማድሪድ የሚያደርገው ዝውውር ይፈጸማል። ስለዚህ ጁን 14 በአሜሪካ መካሄድ በሚጀምረው በፊፋ ቶርናመንት ላይ መጫወት ይችላል ማለት ነው። የዝውውር አሰራር መዋቅር ሪያል ማድሪድ ለአርኖልድ የዝውውር ዋጋ 8.4 ሚሊዮን ፓውንድ ይከፍላል። በተጨማሪም በአንፊልድ ላለው ቀሪ ውል የተጫዋቹን የወር ደሞዝም እንዲከፍል ይሆናል። ከዚያ ጁላይ ላይ በነጻ ዝውውር ፍሪ ኤጀንት ሆኖ የስፔኑን ክለብ ይቀላቀላል ተብሏል። በሌላ በኩል ሊቨርፑል የእርሱን ምትክ አድርጎ የመረጠውን ጀረሚ ፍሪምፖንግን ዝውውር ማጠናቀቁ ታውቋል። ተጫዋቹን የግሉ ለማድረግ የሚያስፈልጉ ሂደቶች የተጠናቀቁ ሲሆን ክለቡን በይፋ ተጫዋቹን ማስፈረሙን ይገልጻል ተብሎ ይጠበቃል። ፍሪምፖንግ በ5 ዓመት የኮንትራት ውል በ35 ሚሊዮን ፓውንድ ነው ክለቡን የተቀላቀለው። ሌላኛው የእንግሊዝ ክለብ ማንቸስተር ሲቲ ለኔዘርላንዳዊ አማካኝ ቲጃኒ ሬንደርስ ያቀረበው የመጀመሪያ የዝውውር ገንዘብ በጣሊያኑ ክለብ ኤሲ ሚላን በኩል ተቀባይነት አግኝቷል። እስካሁን ባለው ሁኔታ እየታየ የሚጨመር 60 ሚሊዮን ፓውንድ መነሻ የዝውውር ሂሳብ የቀረበ ሲሆን ኤሲ ሚላን መነሻ ገንዘቡን የማስጨመር ፍላጎት እንዳለው ተመላክቷል። በተያያዘ ዜና ማንቸስተር ሲቲ የሊዮኑን ራያን ቼርኪን ለማስፈረም የመጀመሪያ ደረጃ ንግግር መጀመሩን ተሰምቷል። ክለቡ ሁለቱን ተጫዋቾች በ8 እና 10 ቁጥር ቦታ ላይ ለማስፈረም ቅድሚያ ሰጥቶ እየሰራ ነው። የጀርመኑ ክለብ ባየር ሊቨርኩሰን አሰልጣኝ ሆነው እየመሩ ያሉት ኤሪክ ቴን ሃግ ደግሞ የቀድሞ ተጫዋቻቸውን በአዲስ ክለብ እፈልገዋለሁ ብለዋል። አሰልጣኙ ብራዚላዊውን የመስመር አጥቂ አንቶኒን ነው እንዲሁም ጋርናቾን ነው ከማንቸስተር ዩናይትድ ለማስፈረም ፍላጎት እያሳዩ ያለው። የጀርመኑ ክለብም ለተጫዋቾቹ ዝውውር ይሁንታ መስጠቱን ኪከር አስነብበዋል። አሁን ደግሞ የማንቸስተር ዩናይትዱን አማካኝ ብሩኖ ፈርናንዴዝን የተመለከተውን ጉዳይ እናያለን። የማንቸስተር ዩናይትዱ አማካኝ ብሩኖ ፈርናንዴዝ የዝውውር ጉዳይ የሰሞኑ መነጋገሪያ ሆኗል። ፖርቹጋላዊው ተጫዋች ከሳውዲው ክለብ አልሂላል ለቀረበለት ምራቅ የሚያስውጥ ገንዘብ እስካሁን ምላሽ አልሰጠም። ዘ አትሌቲክ እንዳወጣው ዘገባ ግን አሁን ላይ ስለ ዝውውሩ ማሰብ ጀምሯል ተብሏል። ወኪሉም ወደ ሳውዲ አቅንቶ ንግግር በማድረግ ላይ መሆኑን የተሰማው። የ30 ዓመቱ ተጫዋች የውድድር ዓመቱ መጨረሻ አስቶን ቪላን ካሸነፉ በኋላ ህልሙን እውን ማድረግ የቻለው ሰው ነኝ በማለት ከዓለማችን ምርጡ ክለቦች አንዱ እጫወታለሁ፣ በዚህም እኔ ምርጡ ሊግ ላይ ይገኛለሁ ሲል ተናግሮ ነበር። ሆኖም ብሩኖ ይህን ቢልም ማንቸስተር ዩናይትድን የመልቀቅ ነገር ግን እውን እየሆነ መምጣቱ ተነግሯል። ትልቁ ምክንያት ደግሞ ገንዘብ ነው ተብሏል። አልሂላል ለብሩኖ በዓመት የተጣራ 25 ሚሊዮን ዩሮ ለመክፈል ዝግጁ ነው የተባለ ሲሆን የ4 ዓመት ውልም አዘጋጅቶለታል። ለዩናይትድም እስከ 100 ሚሊዮን ዩሮ የመክፈል አቅም እንዳላቸው አስታውቀዋል። ማንቸስተር ዩናይትድ 30 ዓመት ለሞላው ተጫዋች የቀረበለትን የዝውውር ገንዘብ ውድቅ የማድረግ አቅም ላይ ስለማይገኝ ይህን ዝውውር ሊቀበለው ይችላልም ተብሏል። ቻምፒየንስ ሊግ ተሳትፎ አጥቶ ገቢው የበለጠ የቀነሰበት ዩናይትድ ውሳኔው በትልቁ እየተጠበቀ ሲሆን ህልሜን እየኖርኩ ነው ያለው ብሩኖ ፈርናንዴዝ ውሳኔስ ምን ይሆናል የሚለው ብዙዎችን እያናገረ ያለ ጉዳይ ነው። በቀጣይ ቀናት የሚሆነውን ለማየት ያጓጓል። አሁን ወደ ቤሊንግሃም ወንድም እንሄዳለን። በቡንደስሊጋ ክለቦች የተፈለገው ጆቤ ቤሊንግሃም የእንግሊዝ ክለብ ሰንደርላንድን ዳግም ወደ እንግሊዝ ፕሪሚየር ሊግ እንዲመለስ ትልቅ አስተዋጽኦ ማበርከት የቻለው የጁድ ቤሊንግሃም ወንድም ጆቤ ቤሊንግሃም በቡንደስሊጋ ክለቦች ተፈላጊ ተጫዋች ሆኗል። በጀርመን ቡንደስሊጋው ክለብ ቦሩሲያ ዶርትመንድ መጫወት የቻለው የ21 ዓመቱ እንግሊዛዊ አማካኝ ጁድ ቤሊንግሃም በአሁኑ ወቅት በስፔን ኃያል ክለብ ሪያል ማድሪድ አስደናቂ ብቃቱን በማሳየት ቀጥሏል። የጁድ ቤሊንግሃም ታናሽ ወንድም የሆነው የ19 ዓመቱ ጆቤ ቤሊንግሃም በቀጣይ በጀርመን ቡንደስሊጋ ልንመለከተው የምንችል ተጫዋች ሊሆን እንደሚችል በመገለጽ ላይ ነው።
በተጠናቀቀ የውድድር ዓመት በቻምፒዮንሺፑ ከሰንደርላንድ ጋር ማሳለፍ የቻለው ጆይ ቤሊንግሃም ጥሩ የሚባል የውድድር ዓመትን አሳልፈዋል። ክለቡ ዳግም ወደ እንግሊዝ ፕሪምየር ሊግ እንዲመለስም የራሱን ትልቅ ድርሻ መወጣት ችሏል። በዚህ ረገድ አማካዩ በተለያዩ ክለቦች የሚፈለግ ሲሆን በተለይም የጀርመን ቡንደስሊጋ ክለቦች ይበልጥ ትኩረት አድርገውበታል። ከቡንደስሊጋ ክለቦች መካከል አንዱ የሆነው አይንትራክት ፍራንክፈርት ጆቤ ቤሊንግሃምን የማስፈረም ፍላጎት ያለው ክለብ በመሆን ብቅ ማለቱ ተዘግቧል። በተጨማሪም ታላቅ ወንድሙ ጁድ ቤሊንግሃም የተጫወተበት ቦሩሲያ ዶርትመንድም እንዲሁ አርቢ ላይፕዚግ ከፈላጊዎቹ ክለቦች መካከል ስለመሆናቸው የተገለጸ ቢሆንም በክለቦቹ በኩል ግን በይፋ የተገለጸ ነገር የለም። ወደ ፕሪምየር ሊግ ያደገው ሰንደርላንድ ወጣት አማካዩን የመሸጥ ፍላጎት እንደሌለው በተደጋጋሚ ማሳወቁ አይዘነጋም። አሁን ወደ ቸልሲ መረጃችን እናልፋለን። ለቸልሲ የፈረመውና ከወደፊቶቹ ኮከቦች አንዱ ይሆናል የተባለው ብራዚላዊ ወጣት ዊሊያን ኢስቴቫኦ የፓልሜራስ ደጋፊዎችን ተሰናብቷል። ቼልሲ ከወደፊት የቡድን ግንባታ በሚል ከሀገር ልጁ አንድሬ ሳንቶስ ጋር አስፈርሞታል። ተጫዋቹ ከዓለም ክለቦች ዋንጫ ውድድር በኋላ ወደ ምዕራብ ለንደኑ ክለብ በማምራት በቼልሲ አዲስ ምዕራፍ ይጀምራል ተብሎ ይጠበቃል። ማንቸስተር ዩናይትድ ውስጥ ያለነው አሁን ያለንበትን ደረጃ ልንቀበለው አንችልም ሲል ሃሪ ማጓየር አስተያየቱን ሰጥቷል። ሃሪ ማጓየር አክሎም ነገሮች መቀየር አለባቸው ያለ ሲሆን ክለቡን ለቀው የሚሄዱ በርካታ ተጫዋቾች ይኖራሉ ሲል ገልጸዋል። ዩሮፓ ሊግ ላይ የበለጠ ትኩረት ስላደረግን በሊጉ በዚህ ዓመት ጥሩ ውጤት አላስመዘገብንም፣ ነገር ግን ይሄ ሰበብ አይሆንም ብሏል ማጓየር። የቀይ ሰይጣኖቹ የመሃል ተከላካይ ሃሪ ማጓየር በቀጣይ በርካታ ተጫዋቾች ከማንቸስተር ዩናይትድ እንደሚለቁ ተናግሯል። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ በዝውውር ጉዳዮች ወደ እናንተ የደረሰበት መረጃ ይህን ይመስላል። ከሌሎች ጥንቅሮቻችን ጋር አብራችሁን ቆዩ። ሰላም።